ቴሌግራፍ ምን መሰላችሁ ዛሬ ያለው አይ ቲንክ አርሰናሎች ቴሌግራፍ እንደዘገበው ከሆነ የአርሰናል ፉትቦል ክለብ በኢንተርሚዲየሪስ ፊፋ ኢንተርሚዲየሪስ ይላቸዋል በኤጀንቶች ያልሆነ መንገድ ተጠቁሟል። ኢንተርሚዲየሪስ ናቸው ጎትጓቾቹ። ኒውካስል ዩናይትድ ይሄንን ተጫዋች በስንት ነው ከ45 እስከ 60 ሚሊዮን በተለያዩ ምንጮች አንዳንዶቹ 60 ይላሉ አንዳንዶቹ 45 ይላሉ። ባለፈው እንዳብራራውላችሁ ኒውካስል ክሮኒክል የተባለው ጋዜጣ 45 ሚሊዮን ነው የሚለው አርሰናል ያቀረበው እንግዲህ በቃል ነው በይፋዊ ሰነድ አይደለም። ውሃውን ቴስት አረገ ስላችሁ ነበር አይደለ? አርሰናል እስቲ ሁኔታውን እንመርምር ብሎ ኒውካስሎችን ለመፈተኛ ይሆን ዘንድ ኒውካስል ክሮኒክል የከተማው ጋዜጣ 45 ሚሊዮን አቀረበ ነው አይደለ? እነ ዴቪድ ኦርንስቴን ደግሞ ከ60 ሚሊዮን ፓውንድ ወረድ ያለ አቀረበ ነው። ሁለቱም ውድቅ እንደተደረገ ነው የሰማነው። ይሄ መጀመሪያ ጥያቄ ነው፣ የቃል ጥያቄ አርሰናል ለኒውካስል ባለስልጣናት ያቀረበው። ግን ዛሬ የወጣው ቴሌግራፍ የሚለው አርሰናል ለምንድን ነው ይሄን ለመሰለ ተጫዋች ቶናሊ 100 ሚሊዮን ፓውንድ ባወጣበት ገበያ ላይ ለጊማሬሽ እንዴት 45 በሉት 60 በሉት 55 በሉት እንዴት ሊያቀርብ ቻለ? ከ60 ሚሊዮን ፓውንድ በታች እንዴት ሊያቀርብ ቻለ? እንዴት ዋጋውን ርካሽ መስሎት እንዴት ኒውካስልን ሽጥልኝ ብሎ ሊጠይቅ ቻለ ለሚለው ቴሌግራፍ የሚለው ኢንተርሚዲየሪዎች የሰጡት መረጃ ነው፣ የተሳሳተ መረጃ። ወኪሎቹ ኒውካስል በዚህ ዋጋ ሊሸጥልህ ይችላል ጠይቅ ብሎ አርሰናልን ጎትግቷል። እና ሚኬል አርቴታ አድናቂው ነው፣ ስለሚወደው ስለሚፈልገው እንዲማ ከሆነ ብለው ጠየቁ። ኒውካስል ውድቅ አረገባቸው። ቴሌግራፍ የሚለው አሁን ለሁለተኛ ጊዜ ለመጠየቅ አሁን ገንዘብ ጨምረን እንምጣ ወይስ እንቅር? ምን ያህል ገንዘብ እንጨምር? ምን ያህል ገንዘብ ብንጨምር ኒውካስሎች እሺ ይሉናል? ምን ያህልስ ያዋጣናል? ወይስ ኒውካስል ድርድሩን ዙሩን ሊያከረው ይችላል? ወደ ሌሎች ተጫዋቾች ፊታችንን እናዙር ወይ? በዚህ ጉዳይ ላይ አሁን እያጤኑት ያለ ነገር አለ። በዚህ ጉዳይ ውስጥ ለውስጥ እየተወያዩ ይህንን ካያችሁ አርሰናል አሁን ተመልሶ ሲመጣ ኒውካስል ዩናይትድ ዋጋውን ውድ ሊያደርግበት እንደሚችል መጠርጠር አለብን። ዋጋውን ውድ ሊያደርገው ይችላል። እነ ቴሌግራፍ እንደሚሉት ከዚህ በኋላ ሳሁን ጊማሬሽ እንደገና ልቀቁኝ ብሎ አያስቸግርም ወይ? በኒውካስል ዩናይትድ በኩል እንደ ኢሳቅ አይነት ባህሪ ያሳያል ተብሎ አይጠበቅም ይላል ቴሌግራፍ። የኒውካስል ባለስልጣናት ኖ እንደዚህ አይነት ሃርድቦል ይጫወታል የሚል ግምት የለም ለብሩኖ ጊማሬሽ። እሺ እንደዛ ከሆነ ጊማሬሽ እንደገና ልቀቁኝ ይላሉ። አሁን መጀመሪያ ልቀቁኝ ሲል አግሬሲቭ ሆኖ አይደለም ልቀቁኝ ያለው፣ እንደ ኢሳቅ ቤት ቀርቶ ልምምድ አልሰራም ብሎ ምናምን አይደለም። በጨዋነት በመግባባት እንደ የጀንትልማን አቀራረብ ነው ያሳየው። ግን ደግሞ የራሱ ስቴፕ አለው እዚህ ጋር ላክርረው ቢል ጉዳዩን በመጀመሪያ በዶክመንት በደብዳቤ ከፈለገ በኢሜይል ከፈለገ በምንም በወረቀት ላይ በተጻፈ ልቀቁኝ ብሎ ማስገባት ግን ይኖርበታል። ግን እዛ ላይ አልደረሰም። ግን መሄድ እንደሚፈልግ ግን ገልጾላቸው፣ ምክንያቱም በኒውካስል ዩናይትድ በኩል ይላል ቴሌግራፍ ዛሬ ባወጣው እትሙ፣ በኒውካስል ዩናይትድ በኩል ራሱ ለዚህ ተጫዋች የማዘን ጉዳይ እሱን የመረዳት ነገርም አለ። ምክንያቱም ኢሳቅ፣ ትሪፔ፣ ጎርደን፣ ቶናሊ በለቀቁበት ስብስብ ውስጥ እሱ ብቻውን ትልልቆቹ ሁሉ ወጥተው እንዲቆይ አፒታይት ሊያጣ ይችላል። ይህንን የኒውካስል ባለስልጣናት ተረድተውለታል። በተጨማሪ የሚጠይቀው ክለብ አርሰናል ከኒውካስል በላይ ነው። የቻምፒየንስ ሊግ ተሳታፊ ነው። ለሚቀጥለው የውድድር ዘመንም ፕሪሚየር ሊጉን ያሸንፋል ተብሎ ፌቨራይት ተደርጎ የሚወሰድ ነው። የቻምፒየንስ ሊግ ፋይናሊስት ነው። ስለዚህ የአውሮፓ ዋንጫን እንደገና የማሸነፍም እድል ያለው ሊሆን ስለሚችል ከኒውካስል ወደ አርሰናል የሚደረገው ሽግግር ወደ ትልቅ ደረጃ የሚደረግ ሽግግር መሆኑን ተጫዋቹ ስለሚያምን እንደ ተጫዋች እድሜውም እየገፋ ስለሆነ ይሄንን እድል
ተመልሶ ላያገኝ እንደሚችል ስለሚታወቅ የኒውካስል ባለስልጣናትም ራሳቸው ሐዘኔታ ይሄ መረዳት አላቸው ይላል ቴሌግራፍ። ምናልባት ሐዘኔታ ላይሆን ይችላል፣ አንደርስታንድ ያደርጉታል።